የሰው ባለጌ በጣም የሰው ጨምላቃ በጣም የሚያስጠላ ሰው አብርሃም ነው የምር። በዚህ ሰዓት እንደ አብርሽ አይነት የወደቀና የተዋረደ ሰው አላየሁም። ፋሚሊዎች ምንም አይነት ነገር ቢሆን ለልጁ እናት እንደዚህ አይነት ምላሽ መስጠት የለበትም። ግን አንዳንድ ጊዜ ምንድነው ዝቅ ካለ ሰው ያው ዝቅ ያለ ነገር ነው የምታገኙት። ራሱን አዋርዶ ከተገኘ ሰው ምንም ደህና ነገር ልታገኙ አትችሉምና አብርሽ በዚህ ሰዓት ራስን አዋርደህና ተራ ሰው ሆነ መገኘትን አላወቅም ማለት ነው። አንተ አይገባም። እሺ ፍራት ይኖር። እሺ አሚሩና ናኔ ተረጋጋ። እሺ ምን ፈልጋችሁ መሰለኝ? ትጨፈለቂ ምንም አታመጭ። ምን ፈልጋችሁ? ቀለበት ማድረጋችንም ስለዚህ ነምጪ ገባሽ አይደለ? በቃ ይበቃል። ከዚህ በላይ ምንም እንድታረጋም ዳኒ ማድረግ እንደሚችል ማሳየህ እኮ አሳየው እኮ ዳኒ አሚሩቶ ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው? ሁሉ መልካም፣ ሁሉ ሸጋ፣ ሁሉ ድንቅ። እኛ አለን እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑ ባለሙሉ እምነት ባለሙሉ ተስፋ ነኝ። ፈጣሪ ከዚህ በላይ ሰላማችሁንና ጤናችሁን ያብዛልኝ እያልኩኝ ዛሬም እንደተለመደው በአዲስ ነገር በአዲስ ሀሳብ ወደ እናንተ መጥቻለሁ። ያው ለዚህ ቤት አዲስ ሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ፣ የደወል ምልክቷን ተጫኑ፣ ቪዲዮ ላይክ አድርጉልኝ፣ ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ። ይህ እጅግ በጣም መልካም ሀሳቦችን የምንሰጥበት ቤት ነው። ሁላችሁም ይህንን ቤት ሰብስክራይቡን እንዳትረሱ። ዛሬም እንደተለመደው በአዲስ ነገር ወደ እናንተ ብቅ ብያለሁ። ያው ዛሬ ሩታ በአብርሽ እና በሄርሜላ ቀለበት ስነ ስርዓት ላይ ሜሪ ሩታ እና ዳኒ ተገኝተዋል፣ በቦታው ላይ ተገኝተዋል። ግን እጅግ በጣም የወረዱ ሰዎችን ነው ያገኙት። አንዳንድ ጊዜ ምንድነው ማይመጥናችሁ ሰፈር ስትገኙ ያው ሰው ዝቅ አድርጎ ነው የሚያያችሁና እና ሩታ ማይመጥናቸው ሰፈር ነው የተገኙት። ያ ሰፈር ለነሱ ለሩታ የሚመጥን አይነት ሰፈር አይደለም። በጣም የሆነ ዝቅ ያሉና ተራ ሰዎች ሰፈር ነውና ሩታ አይመጥነሽም። ለዛም ነው እንደዚህ አይነት ነገር ያሳዩት። ያው ከነሱ ምንም ደና ነገር አይጠበቅም፣ ከአብርሽ ምንም አይነት ደና ነገር አይጠበቅም። እዚህ ጋር ካሉት ያው ተከፍሏቸው እንደሆነ ግልጽ ነው። በዚህ ግርግር ውስጥ ሰው ቢኖር ቢያንስ መጥቶ እንትን ይል ነበር። ግን ምንም ደና ሰው ስለሌለ ሁሉም የወደቀ ስለሆነ ያው ተራ ነገር ነው ያደረጉት። ሩታዬ አንቺ ደግሞ ጀግና ነሽ። እንደዚህ አይነት ነገር እንደማይጥልሽ አላወቁም መሰለኝ። ለዛም ነው የተሳፈጡሽና በጣም የሚገርም ነገር ነው የተከሰተው። ፋሚሊዎች ቪዲዮ ነው ያለን፣ ሀሳብ አስተያየታችንን እንሰጣለን። ግን በጣም በዚህ ነገር ውስጥ እጃችሁን እያስገባችሁ ያላችሁ እያንዳንዱ ሰዎች ነገ ላይ በጣም ከፍተኛ ዋጋ ትከፍላላችሁ። ዋጋ የሚያስከፍላችሁ ነገር እያደረጋችሁ እንደሆነ እንዳትረሱ። እያንዳንዳችሁ እህት ይኖራችኋል፣ ቤተሰብ ይኖራችኋል። እናንተ ላይ ነገ ምን ሊደርስ እንደሚችል እርግጠኛ አይደላችሁ። ዛሬ ሩታ ላይ ቀለዳችሁ፣ ዛሬ ሩታ ላይ አፌዛችሁ፣ ዛሬ ሩታን ለማናደድ ሞከራችሁ። እንዳትረሷት። የዘራችኋትን ነገር ሁሉ ታገኛላችሁ። ስለዚህ ሩታ ደግሞ እንደዚህ አይነት ነገር እንደማትከፋ እርግጠኛ ነኝ። ያው ነገሩ ቢያበሳጭ ቢያናድም የነሱ ታርጌት የሷን ንዴት የሷን ቁጣ ማየት ነው። አብርሃም ከሴት ያልተወለደ እስኪመስል ድረስ እናት እንደሌለችው እስኪመስል ድረስ በጣም ብልግና የተሞላበትን ነገር እያደረገ ያው አይተናል። በጣም የሚያስጠላ ነገር ነው። ግን በሁሉ ውስጥም ፈጣሪም ከሩታ ጎን ነው። ብዙ ወዳጆች፣ ብዙ የሩታ ደጋፊዎች ከሩታ ጎን ናቸው። ለእንደናንተ አይነት ባለጌ ሰዎች ማንም አሳልፎ አይሰጣትም። ሰምታችኋል። በጣም ብልግናችሁ ፈር እያጣና ልቅነታችሁ እየበዛ መጥቷል። ስለዚህ እዛ ጋም እያሽቃበጣችሁ ያላችሁ ሁላችሁም እያንዳንዳችሁ በዚህ ነገር ውስጥ ዋጋ ልትከፍሉ እንደምትችሉ ማወቅ አለባችሁ።
እሷ እስካልፈቀደችለት ሌላ ትዳር መያዝ አትችልም። እንዴት ጀማችልም ፍቅር ያለው ከሰው ጋር ሁለተኛ ልጅ ወደ ውስጥ አለ። ስለዚህ ሌላ ትዳር አንተ መያዝ አትችልም። አንቺ ያልተፈለግሽ ትዳር ለምን ትገበልሽ? አንተ ለኛ አብርሃምን አክብረን እንጂ አንተን አንጠልጥለን ማስወጣት አትችልም። በኋላ እሺ፣ ይሄንን ነገር በኋላ የተሰማቸው አብሮና ማስወጣታችን እኮ አይቀርም። እኔ አይደለም ማስወጣት ከፈለኩ ሶስታቸውን አንጠልጥዬ ያስወጣቸዋለሁ። አንተ መግባት አይጠበቅብህም። ስለዚህ ማነህ አንተ እነሱን አንጠልጥለህ የምታወጣው? መጀመሪያ ምንም ነገር ስታደርግ ተጠንቀቃ አታደርግም ነበር? በጣም ራሱን በጣም የሆነ ተደባዳቢ ምናምን አይነት ሰው አድርጎ ነው የሚያስበውና በጉልበቱ የሚያስበው አይነት ሰው እንደሆነ ለማሳየት አንጠልጥዬ ነው። ማነህ አንተ እነሱን አንጠልጥል? ጫፋቸውን አትነካም ሲጀመርም ማለት ነው። ሲቀጥል ደግሞ እዛ ጋር እያሽቃበጣችሁ ያላችሁት እና ኤፍሬም ምንድነው? ቆይ እዴነችና ሩታን በቃ ከሱ ካለያያችሁ በኋላ ተፈልጓታላችሁ ወይስ ችግራችሁ ምንድነው? ቆይ በዚህ ልክ እንደዚህ ማሽቃበጥ ይሄናል። ስንት ብር ቢሰጣችሁ ነው አብርሽ? ከፍሏችሁ ይመስላል እኮ በሰው ትዳር ውስጥ ዘላችሁ ገብታችሁ ደግሞ በጣም የሆነ ራሳችሁን ጥሩ እንትን ለማድረግ ምናምን ለአብርሽ የተቆረቆረ ይመስላል ሲያወራ ምናምን። ወንድሜ በምን በኩል የቱ ጋር ምን በምንም አይነት መንገድ ከሱ ጋር ወንድም ልትሆን አትችልምም። አንተ በጣም ምስጥ አይነት ባህሪ ነው ያለው ይሄ ልጅ። ፋሚሊዎች ሩታ ጋር ሲሆን አብርሽ ለሩታ ለመሆን ይሞክራል። እዛ ሲሄድ በጣም የሆነ የሚለዋወጥ አይነት ሰው ነው። በጣም በምንም ልትጨብጡት ማትችሉት ነው። እዚህ ጋር ያሉት በሙሉ ወጠጤ ብቻ፣ ምንም ደህና ሰው የሌለበት፣ መናገር እንኳን ማይችሉ ምንም አያመጡም። ግን በጣም በቃ የሆነ ደባሪ ተገዝተው እንደሆነ ማለት እዚህ ፕሮግራም ላይ አብርሽ እርግጠኛ ሆኜ ሰዎች ሲጠራ ምናምን ነገር ማንም ሰው እንደዚህ አይነት ቦታ አንገኝም ብለውት አንገኝም አንመጣም ሲሉት በብር የጠራቸው ናቸው። እነዚህ በገንዘብ የጠራቸው ሰዎች እንጂ በጣም በነገሩ ተደስተው የመጡ ሰዎች እንዳልሆኑ ያው ግልጽ ያስታውቃል። ለዛም ነው እንደዚህ እየተንጨረጨሩ ያሉት። ለምን ከሄርሜላ ጋር አብርሽ ካልሆነ ገንዘብ አይከፈላቸውም እና ለዛም መሰለኝ። ግን እንዳልኳችሁ ነው፣ እያንዳንዳችሁ እህት ይኖራችኋል፣ ቤተሰብ ይኖራችኋል። እንደዚህ አሁን እያደረጋችሁ ባለው ነገር የእናንተ ቤተሰብ ላይ ቢሆንስ፣ እህታችሁ ላይ ቢሆንስ? ቀድሚያ ምንም አለማድረግ ነበር። አብርሽ እንደዚህ አይነት እቅድ ካለው ከሩታ ጋር እንደዛ አይነት ነገር አለመፈጸም ነበር። ዛሬ ደርሶ በጣም ደግሞ የምታናደው ፋሚሊዎች የአብርሽ እህት ናት። በጣም እያበሳጨችኝ ነው የምር። ምንድነው እሷ እንደዚህ ማሽቃበጧ በጣም በዛ። እዛም አጨብጭባ እዚህም አጨብጭባ ምናምን የሆነ በጣም ለአብርሽ ያሰበችለት ይመስላል። ግን በጣም ገደል እየከተተችው ያለችና እኔ መጀመሪያ ጥሩ ትመስላለች፣ ግን በጣም እጅግ የሆነ ውስጧን ማታገኙ አይነት ሰው ናት። ሩታ ምን ብታረግሽ ነው በዚህ ልክ ሩታን ለመጉዳት ያሰብሽው? በስማ በጣም የምር በጣም ከአንድ ሰው ልጅ የማይጠበቅ አይነት ድርጊት ነው የአብርሽ እህት እያደረገች ያለችው። ቤተሰብ ባልተባበረበት፣ ቤተሰብ ባልተገኘበት፣ ቤተሰብ የሌለበት ፕሮግራም ላይ እሷ ይመስለኛል አብርሽ ነው መሰለኝ የሆነ ወጪ እየሰጣት ምናምን ቤቷ የምታኖረው እሷ ብቻ መጣች። ሌላ አንድ ሰው ቢኖር በዚህ ግርግር ውስጥ ተነስቶ መካከላቸው ላይ ይገኝ ነበር። ቤተሰቦች ማንም ሰው ስለሌለም ነው። ማንም ሰው ከአብርሽ ቤተሰብ አንድ ሰው እንደሌለ በጣም እርግጠኛ ነኝ። ለምን እንደዚህ አይነት ብልግና ቦታ ባለጌ የተሰበሰበበት ቦታ ላይ የሚገኙ አይነት ሰዎች አይደሉም። ለዛም ነው። ስለዚህ ቤተሰቦች በጣም እነዚህ ሰዎች የመጨረሻ እየወረዱ ያሉ ሰዎች ናቸው። ተራ እየሆኑ ያሉ ሰዎች ናቸው። ችንን ጨርሰናል። አቤላ አይነት እባብ ቅልስልስ እባብ አስመሳይ አይቻላል። ሚስት የምትመስዩ አንቺ ነሽ እኮ አቤል ሰማኛለህ። እኛ ፕሮግራማችንን የጨረስን ሰዎች ነን። ቤቱ እንደፈለጉ ወንበሩን ይብሉት፣ እኛ እንሄድላቸው። እንዴ የት ነው የምንሄደው? ይወጣሉ። እኛ ከፈለገን ሌላ ቦታ እንዝናናለን። ይወጣሉ እነሱ። አሁን እዚህ ጋር ማለት ነው የሆነ ነገር ብናረጋቸው የሆነ ምክንያት ነው እየተፈለገብን ያለ ነው። ገባህ አይደለ? ስለዚህ እኛ ላይ ምክንያት ከሚሆን የሆነ ነገር አድርገናቸው የሆነ ነገር አድርገናቸው
ሌላ ነገር ከሚፈጠር እንውጣ። ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ልጅ ግን አሁን መጣ ሌላ ነገር የምታስቢ ሰው ነሽ። ደስታ ይሻልሻል አላልካትም? እንደዚህ በጣም የምትከታተሉ ወደ ኋላ ወደፊት እያደረጋችሁ ነው። እኔ ፋሚሊዎች አያችኋ፣ በዚህ ንግግር ውስጥ ሩታ አንድ ስቴፕ በሄደች ቁጥር እሷ የምታደርገው ነገር ለነሱ የእግር እሳት ነው። የእግር እሳት ያው ከደስታ ጋር የተፈጠረውን ነገር ለማውራት እየሞከረ ነውና አናዷቸው ነው በእርግጠኝነት። ሩታ ደግሞ በዚህ አቋማ ብትቀጥል አብርሽን ጭራሽ አልፈልግም ብላ ቆራጥ ሆና ብትቀጥል ማለት ነው በጣም እንደሚንገበገቡ እርግጠኛ ነው። ይሄው በቀላሉ በቃ እየተናገሩ እኮ ነው። ያ ነገር እንዳናደዳቸው እየተናገሩ ነው ፋሚሊዎች። ስለዚህ እኔ እኮ ግራ እኮ ነው የሚያጋቡት። እሺ ቆይ ምን አገባቸው? ቆይ እነዚህ እኔ ምንም አይነት ነገር ላያመጡ ያዙ ይልቀቁኝ ዱራ ከረዩ ምናምን ይላሉ። ማንም ሰው ደግሞ ጫፋቸውን ሊነካ እንደማይችል ግልጽ ነው። ጫፋቸውን ማለት ነው ፈርተው ነው ያሉት ሁሉ። ሩታ ምን አክል ርቀት ልትሄድ እንደምትችል ያውቃሉ። ስለዚህ አንድ ሰው ጫፏን አይነካም፣ ሜሪንም አይነካም፣ ዳኒንም አይነካም። ስለዚህ አሁን ሩታ በዚህ አቋሟ ከቀጠለች እነዚህ ሰዎች እጅግ በጣም እየተንገበገቡና እየተንጨረጨሩ ነው የሚኖሩት። ሩታ አሁንም አደራ ምንልሽ እንደዚህ የባለጌ ስብስቦች ላይ አትገኝ፣ ማይመጠነሽ ሰፈር አትገኝ። እነዚህ በቃ ወረዱ እኮ አንዴ በቃ የሆነ ተጨማለቁ። በጣም አንደኛ አይምሮአቸው ተደፍነዋል። ሴቶች እዚህ ጋር ሴት ነው ግን እውነትም የሜሪ ቤተሰቦች እኮ ዳር ይዘው ቆሙ። በጣም እያንገበገባቸው ያለው እዚህ ጋር ያሉ ሰዎች ናቸው። የአብርሽ እህት ናት ምናምን። ይሄ ደግሞ ምንድነው ሩታ ማንንም ሰው ስለምትበልጥ ነው እንጂ እንደዚህ የሆኑ ያሉት ወደው አይደለም። ስለዚህ ራስሽን አሁንም ቆጥበሽ ያለሽን የራስሽን ላይፍ ይዘሽ ወደፊት መቀጠል ነው። አንቺ ወደፊት ስቀጢ ነው እነሱ አንቺን እያዩ የሚንጨረጨሩት። ሩታዬ የአንቺን ደስታ እንደማይፈልጉ ግልጽ ነው። አንቺ ደስ እንዲልሽ ስለማይፈልጉ እኮ ነው። የአብርሽ እህት ብትይ እዚህ ጋር ያሉ እነዚህ ወጣቶቹን ብትይ የአንቺን ደስታ ስለማይፈልጉ፣ አንቺ ደግሞ በዚህ መሀል ውስጥ ደስተኛ ሆነሽ ነው ልታሳይ የሚገባው። እሱ አንድ ስቴፕ ለመሄድ እየሞከራ እስኪ አንቺ አንድ ስቴፕ ሂጂ፣ ምን ያክል እንደሚንገበገብ ታያለሽ። በቃ ቀጥታ ወይም የሚያዞረው ልጅ ነው ምናምን ነገር እንደዛ አይነት ጨዋታ ለመጫወት ይሞክራል። አሁንም አንቺም ወደፊት ለመሄድ ሞክሪ። እውነት ሩታ ያኔ ነው የአብርሽን ጉድ የምታየው። እነዚህ ደግሞ ተከፍሏቸው ነው እንዳልኳችሁ ፋሚሊዎች ተከፍሏቸው ራሳቸውን የሸጡ ህሊናቸውን የሸጡ እዚህ ጋር ያሉ ሰዎች በሙሉ ማለት ነው በገንዘብ ማንነታቸውን የሸጡ ለሴት ልጅ ክብር የሌላቸው። ለሴት ልጅ ክብር አብርሽ እናት አለ አይደለ? ክብር እኮ የልጅህ እናት ናት። ምንም ቢሆን ከሷ ወልደሃት አክብረሃት ነው ልታወራት የሚገባው የነበረው። በትህትና ነበር። ግን እዚች ጋር በቃ የሆኑ ሰዎች ስላሉ ግርግር ስለፈጠሩ ምናምን ራሳቸውን በቃ እነዚህ ራሳቸውን የሸጡ ተራ ሰዎች ናቸው። አእምሯቸው የተደፈነ ተራ ሰዎች ናቸው። ራሱን ከሸጠ ሰው ደግሞ ምንም አይጠበቅም። አእምሮ ከተደፈነ ማሰብና ማስተዋል ከተሳነው ሰው ምንም አይነት ነገር አይጠበቅም። ሩታ ወደፊት ሂጂ። አንቺ በጣም ጠንካራ ሴት ነሽ። ሩታ በጣም ሁሉንም ነገር ተቋቁመሽ ማለፍ ምትችይ ጀግና ሴት ነሽ። ፋሚሊዎች ኮመንት ላይ ሩታ ጀግና ያላችሁ ብዙ ኮመንት ጠብቃለሁ። ጻፉልኝ። ስለዚህ ፋሚሊዎች የኔ ሀሳብ ዛሬ ይህ ነው። እንደዚህ አይነት የወረደ ስፍራ መገኘት የለባትም የሚል አቋምና ሀሳብ አለኝ። እናንተም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ መልካም ቆይታ፣ ሰላምና ጤናችሁ ይብዛልኝ። ትላንትና ልድራት የነበረች ልጅ ዛሬ ደግሞ ቀለበት ሲያደርግ ምን ማለት ነው? ምን ማለት ነው? እንታ ማለት እስኪ አውሩና ጨርሱ። አዳመጥናችሁ አይደል? ወይ አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግከውን ነገር አላረግም። ለምን ገባ? በመጀመሪያ ደረጃ
ባለትዳር ነው። ሁለተኛ ልጅ እርጉዝ ናት። በምን አስበህ እኔን የምታደርገው? መልስለት አይደል? እርጉዝ አለች። ደስታ ልድርለት ነው። እሺ አንተ በምን ያወቅ? ኧረ በዚህ ልክ ለምንድን ነው ከእሱ ጋር ወርደህ ታወራለህ? ሚኪ እነሱ እኮ አንደኛቸው ነው። አንተ ነው የወረድከው። ወርደው እኮ ነው የመጡት። በቃ ወርደው ነው የመጡት። ገባህ? ስለ አርሱና ይውጣላችሁ። በቃ ከዛ እኛ የምናያችሁ ሶፍት አለ አባብለናችሁ ይተኛችሁ። ይሄ ባለበት አድርገናል። በቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? ይሄ አዲስ ነገር አይዞህ፣ ያንተ ልምድ ነው። ከዛ ደግሞ እቺን ታስለቅስና ተታውና ደግሞ አገባሽ መንበርከክ ላንተ